بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه آية الكرسي በቁርአን ውስጥ ካሉ በጣም ታላቅ ከሚባሉ አያቶች መካከል አንዷ ነች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የአያተል ኩርሲ በተለያዩ ሐዲሶች ላይ ጥቅሙን ተናግረዋል። አቢ ሁረይራ ረዲየላሁ ዐንሁ ምን ይላል? በአንድ ወቅት ላይ ነብዩ ሰለላሁ ዐለይሂ ወሰለም በረመዳን የተሰጡ ዘካቶችን እንድጠብቅ አዘዙኝና እየጠበቅኩ እያለ የሆነ ሰው አጋጠመኝ ይላል። ይህ ሰው ከሰደቃው ገንዘብ ተደብቆ ይሰርቃል እህሉን ማለት ነው። የዚህን ጊዜ አቢ ሁረይራ ረዲየላሁ ዐንሁ ይይዙትና ወደ ነብዩ ሰለላሁ ዐለይሂ ወሰለም ወስደሃለሁ እሳቸው ይፍረዱብኝ ይሏል። የዚህን ጊዜ ልጆች አሉኝ ቤተሰብ አለኝ ደሃ ነኝ ብሎ ሲያለቅስ አዝነውለት ይለቁታል። ከዛ ሲነጋ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የማታው ጓደኛ ምንድነው ያደረገው ብለው ሲጠይቁት አይ በቃ ልጅ አለኝ ቤተሰብ አለኝ ደሃ ነኝ ሲል አዘንኩና ለቀኩት ሲል ጊዜ አላህ መልእክተኛ ምን አሉ? ውሸቱን ነው ተመልሶ ይመጣል ጠብቀው ይሉታል ነብዩ ሰለላሁ ዐለይሂ ወሰለም። አሁንም በሚቀጥለው ማታ እንደዚሁ ይመጣል። አሁንም ሲሰርቅ ይዘዋል። አሁንም ያለቅሳል። ከዛ ይለቀዋል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይመጣል ጠብቀው ይሉታል። በሶስተኛው ሲመጣ ካሁን በኋላስ አልለቀህም ነብዩ ሰለላሁ ዐለይሂ ወሰለም ጋር ወስደሃለሁ እሳቸው ይፈርዱብሃል ይለዋል። የዚህን ጊዜ በቃ አንድ በጣም የሚጠቅምህ የሆነ ነገር ከአላህ የምትጠቀምበት የሆነ ነገር ላስተምርህና በዛ ልቀቀኝ ይለዋል። እሺ ምንድነው ይለዋል። ከዛ ምን ይላል? አያተል ኩርሲ ሁል ጊዜ ከመተኛትህ በፊት አያተል ኩርሲ ቅራ። አያተል ኩርሲ የምትቀራ ከሆነ አለው ላ የዛሉ አለይከ ሚነላሂ ሐፊዙን ከአላህ ላንተ የተሰየመ ጠባቂ ካንተ አይወገድም እስከሚነጋ ድረስ። እንደዚሁም ወላ የቅረቡከ ሸይጣን ሸይጣንም አንተን አይጠጋህም ይለዋል። በዚህ መሰረት ተስማምተው ይለቀዋል። በነጋታው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይጠይቁታል። ያ ጓደኛ ምን ደረሰ ብሎ ሲጠይቁት ምን አለ አቢ ሁረይራ ረዲየላሁ ዐንሁ ኢነሁ የዝዑሙ አለ እሱ ይገምታል ወይም ይናገራል አልተቀበልኩትም እንደማለት ነው። እኔ ከሱ አልተቀበልኩትም እንደማለት ይገምታል። እሱ አያተል ኩርሲ ከቀራሁኝ ሌሊቱን ሙሉ ከአላህ የተሰየመ ጠባቂ ለኔ ይኖርልኛል፣ እንደዚሁም ደግሞ ሸይጣን የሚባል አይቀርበኝም የሚለውን ነገር ነገረኝ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አማ ኢነሁ ሰደቀከ ወሁወ ከዙብ እሱ በጣም ውሸታም የተፈጥሮ ባህሪው ውሸት መዋሸት ብቻ ሆኖ ሳለ ዛሬ ግን እውነት ነግሮሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ እዚህ ላይ ከምናገኘው ቁም ነገር ምንድነው? አንደኛ ሁል ጊዜ እኛ አያተል ኩርሲ ሳንቀራ ከተኛን ሸይጣን አብሮን ይተኛል። የአላህ ጠባቂ እኛ ጋር የለም። ስለዚህ በምንተኛበት ጊዜ ከመተኛታችን በፊት አያተል ኩርሲ መቅራት ምን ያህል ጠቃሚ እንደሆነ እንረዳለን። እንደዚሁም ሸይጣን አይጠጋንም፣ ከአላህ Subhanahu Wa Ta'ala ጠባቂ በእኛ ላይ ይሰየማል ማለት ነው። ታዲያ ይህ አያተል ኩርሲን አቢ ሁረይራ ረዲየላሁ ዐንሁ ከሸይጣኑ የወሰደው አንዳንድ ሰዎች ይህን ታሪክ ይሰሙና ምን ይላሉ? ከማንም ካገኘው ቦታ መማር ይቻላል፣ ምክንያቱም አቢ ሁረይራ ረዲየላሁ ዐንሁ ከሸይጣን ተምሯል። ይሄ ትልቅ ውሸት ነው። በአላህ ላይ ወይም በአላህ ዲን ላይ መቅጠፍ ነው። ከሸይጣን ትምህርት አይወሰድም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እሱ ውሸታም ሆኖ ሳለ እውነትን ነገረህ ስላሉ ነብዩ ሰለላሁ ዐለይሂ ወሰለም እውነት መሆኑን ስላረጋገጡ እንጂ አቢ ሁረይራ ሸይጣን መሆኑንም ቀድሞውንም አላወቁም። እንደዚሁም ደግሞ ከሱ ትምህርት ልውሰድ ብለውም አልሄዱም። ስለዚህ ትምህርት የሚወሰደው አላህን ከሚፈራ ዲኑን ከሚተገብር እንደዚሁም በኢማኑ ጥሩ የሆነ ሰው ዘንድ ነው ትምህርት የሚወሰደው ማለት ነው። ታዲያ ይሄ የሚያሳየን ምንድነው? እሱ እያንዳንዳችን ለአያተል ኩርሲ ትኩረት መስጠት እንዳለብን በቁርአን ውስጥ ትልቅ አያት የሚባለው አያተል ኩርሲ ነው። ስለዚህ ይሄንን በየጊዜው ልንጠቀምበት ይገባል። አያተል ኩርሲ መቅራት ለሰው ልጆች በጣም ጥቅም አለው። እንደዚሁም ሲታመም አንድ ሰው አያተል ኩርሲ ሊቀራ ይችላል በራሱ ላይ ወይም በቤተሰቡ ላይ። አያተል ኩርሲ እንዲሁም በጥቅሉ ቁርአን ሙሉ ለሙሉ ለፈውስ ለመድኃኒትነት እንደሆነ አላህ ነግሮናል። ስለዚህ አያተል ኩርሲ በጣም ጠቃሚ ነው። በዚህ ላይ በጣም ትኩረት ልናደርግ ይገባል። እንደዚሁም ሸይጣን ሁሉ ጊዜ ከኛ ሳናውቀው ከንብረታችን ላይ ከገንዘባችን ላይ ከእህላችን ላይ የሚሰርቀው ነገር አለ ማለት ነው እኛ ሳናውቅ። ስለዚህ ነው ቤት ውስጥ አንዳንድ ጊዜ ሰዎች በረካ ያጣሉ።
እህላቸው ወዲያው ያልቃል፣ ገንዘብ ይጠፋባቸዋል። ምንጩ ግን ምን እንደሆነ አያውቁትም። ነገር ግን ይሄ ሐዲስ ግልጽ የሚያሳየን ምንድነው? እሱ እኛ በማናቀው መልኩ ሸይጣን የሚወስድብን ነገር አለ ማለት ነው። ከገንዘባችን፣ ከብራችን፣ እንደዚሁም ከእህል ከቤት ውስጥ የሚወስድብን ነገር አለ ማለት ነው። በቤታችን ውስጥ ዚክር ማብዛት፣ ቁርአንን መቅራት ይሄ በጣም ጠቃሚ እንደሆነና በተለይ አያተል ኩርሲ ከመተኛታችን በፊት አላህን ሱብሓነሁ ወተዓላ የምናወሳበት ነው። ይህንን ትኩረት ሰጥተን ልንጠቀምበት ይገባል። አላህ ሱብሓነሁ ወተዓላ ከሚጠቀሙ ሰዎች አድርገን